በኢየሱስ ላይ የተቀመጠውን ድንጋይ አንከባሎ መልአኩ በድንጋዩ ላይ ቁጭ ብሏል። እመኑኝ አንተ ላይ የተቀመጠውን ነገር አንከባለህ አንተ በሱ ላይ ትቀመጣለህ። በትንሣኤ መንፈስ ይሄ ይሆናል። ለዘመናት ለዓመታት በእናንተና ቤተሰቦቻችሁ ላይ የተቀመጠውን ነገር በትንሣኤው ኃይል አንከባላችሁ በላዩ ላይ ትቀመጣላችሁ። አብ የሚል ሰው ጮሆ አሜን ይበል። ሃሌሉያ። እርግጠኛ ሆኜ ነው የምናገረው። በመንፈስ ቅዱስ ኃይል ይሄንን አዋጅ ለማወጅ ተሞልቼ ነው የመጣሁት። ያስጨነቀውን የከበደባቸውን ነገር ያስጨነቃቸውን ነገር አንከባለሁ ለበቀል በሱ ላይ የሚቀመጡ ሰዎች አሉ። በአንተ ላይ የተቀመጠበት ዘመን አበቃ። አንተ በሱ ላይ መቀመጥ ትጀምራለህ። የክርስቶስ ኃይል ይሄንን ያደርጋል የሚል ሰው ጮኸ አሜን ይበል። መርገም ሊሆን ይችላል፣ በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል። ነገር ግን ከትንሣኤ ኃይል የተነሳ ይንከባለላል። አንተ በሱ ላይ ትቀመጣለህ። በመንፈሴ አያለው በብዙ ሰዎች ላይ የተቀመጠ ጫና፣ ክብደት፣ ሐዘንና ለቅሶ ሲነሳና ሲንከባለል አያለሁ። ሲነሳና ሲንከባለል አያለሁ። ሲነሳና ሲንከባለል አያለሁ። ገለናል፣ ቀብረናል እያሉ በደስታ ይጨፍሩ የነበሩ ሰዎች እሁድ ጠዋት የሉም። የት እንደገቡ አይታወቅም። ለእናንተ ትንሣኤ በሚሆንበት ጊዜ ቀብረናል፣ ገለናል ብሎ ከበሮ የሚመቱ የገቡበት ሳይታወቅ ይጠፋሉ። የገቡበት ሳይታወቅ ይጠፋሉ። እስኪ አንድ ሰው ጮሆ አሜን ይበል። ሃሌሉያ። እግዚአብሔር እንደዚህ አለ፣ አንዳንድ ሰዎች ጉዳይ ላይ በድንገት እመጣለሁ አለ። ቀጠሮ የለም፣ ፕሮግራም የለም፣ ግን አለ እግዚአብሔር ጣልቃ እገባለሁ፣ አስደንቃቸዋለሁ፣ ይገረማሉ ይለኛል እግዚአብሔር። እነ ማርያም ወደ መቃብር በደረሱ ጊዜ ያገኙትን መልአክ ማቴዎስ፣ ማርቆስና ሉቃስ በተለያየ አገላለጽ ሲገልጹ እንመለከታለን። ማቴዎስ ሲናገር አንድ መልአክ ብሎ ነው የጻፈው። ማቴዎስ ምዕራፍ 28 ቁጥር 2። ማርቆስ ሲናገር አንድ ወጣት በማለት ነው የጻፈው። ማርቆስ 16:5። ሉቃስ ሲናገር የሚያንጸባርቅ ልብስ የለበሱ ሁለት ሰዎች በማለት ነው የገለጸው። ምዕራፍ 24